ስለመኖራቸው የማይታወቁት የዓለማችን ድንቅና አስገራሚ መኪኖች። የመኪና ቴክኖሎጂ ዓለም ከደረሰባቸውና ድንቅ ከተባሉ ቴክኖሎጂዎች መካከል በቀዳሚነት ይቀመጣል። ዓለም ላይ ከመኪኖች ተነጥሎ መኖር የማይቻልበት ደረጃ ላይ ተደርሷል። በዚህም ተመራማሪዎቹ ይህንን ድንቅ ፈጠራ በየጊዜው ያሻሻሉ ዓለምን ጉድ ያስባሉ ይገኛል። ታዲያ አንዳንዴ ተመራማሪዎች የሚሰሯቸው የመኪና አይነቶች ከዓለም አስተሳሰብ እየወጡና በምድር ላይ ይኖራሉ ብሎ ለማሰብ የሚከብዱ ናቸው። እኔም በዛሬው ቪዲዮ ስለመኖራቸው የማይታወቁትን ድንቅ መኪኖች አስቃኛችኋለሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ ዳቢያኖ ሞንስተር በዓለም ላይ በቁጥር አንድ ብቻ የሆነ መኪና ነው። በግዝፈቱም ቢሆን ተወዳዳሪ የሌለው ኤስዩቪ መኪና ነው። የዚህ መኪና ባለቤት በሀገረ ዱባይ የተለዩና ቅንጡ መኪኖችን በመሰብሰብ የሚታወቁት ባለሀብት ሼክ ሐማድ ቢን ነው። ሼክ ሐማድ ለዓመታት መኪኖችን ሲሰበስቡ ኖረዋል። ቢሆንም መኪና መሰብሰባቸው ብቻ ስላላስደሰታቸው ለዓለም የመጀመሪያና ድንቅ ግዙፍ መኪናን ለመገንባት ወሰኑ። በዚህም በርካታ ባለሙያዎችን ሰብስበው ሐሳባቸውን አስረዱ። ባለሙያዎችም በቀረበላቸው ጥያቄ መሰረት ይህንን ግዙፍና በአይነቱ ለየት ያለ መኪናን ለመገንባት ችለዋል። ባለሙያዎቹ ይህንን መኪና የገነቡት ከጂፕ ራንግለር፣ ከዶጅ ዳርትና ኦስኮሽ ኤም1075 የወታደራዊ ግዙፍ መኪና ዕቃዎች በመሰብሰብ ነው። ኤም1075 መኪና በወታደራዊ ዘርፍ ሚሳኤሎችን ተሸክሞ ከቦታ ቦታ የሚያመላልስ ግዙፍና ውድ ተሽከርካሪ ነው። ታዲያ ከነዚህ ድንቅ መኪኖች በተውጣጣ አካል ይህንን ከ600 በላይ የፈረስ ጉልበት ያለውን ድንቅ መኪና ገንብተዋል። ይህ መኪና 10 ሜትር ርዝመትና ከ3.2 ሜትር በላይ ቁመትን የተላበሰ ባለ ግርማ ሞገስ ግዙፍ መኪና ነው። ታዲያ በሀገረ ዱባይ ውድና ቅንጡ መኪኖችን መያዝ የሚያስገርም ባይሆንም ይህንን ያዩት ሁሉ ግን ፈዘው ይቀራሉ። በሀገረ ዱባይ ይህ መኪና የበረሃው መርከብ የሚል ስያሜም ተሰጥቶታል። ሁለተኛ YCC ዓለም ላይ ሴቶች በመኪና ዲዛይን ውስጥ ትልቅ ቦታ እንዳይሰጣቸው ያደረጋቸው ከስተት ሁሉ ትልቅ ስተት በመኪና ኢንዱስትሪ ውስጥ የተሰራበት ድንቅ መኪና ነው። የመኪናው መጠሪያ YCC ይባላል። በ2004 ዓመተ ምህረት ታዋቂው የመኪና አምራች ድርጅት ከሴት ደንበኞቹ ጥያቄ ቀረበለት። ይኸውም ድርጅቱ በመኪና ዲዛይን ውስጥ ሴቶችን እንዲያሳትፍና ለሴቶች የሚመች መኪና እንዲያመርት ነበር። ቮልቮ መኪና አምራች ድርጅትም ጥያቄውን ተቀበለ። በድርጅቱ ውስጥ ይሰሩ የነበሩ 9 ሴት የመኪና ዲዛይነሮችን ሰብስቦም ለሴቶች የሚመች መኪናን ዲዛይን አድርጎ አላቸው። የሚያስፈልጋቸውንም ገንዘብ ለቀቀላቸው። ሴቶቹ ዲዛይነሮችም ከወራት ጭንቀትና ስራ በኋላ ቅርጹ ደስ የሚልና ውብ የሆነ መኪናን ይዘው ብቅ ማለት ቻሉ። ስሙንም YCC ሲሉ ሰየሙት። መኪናው ሰዎች በተሰበሰቡበት ለእይታ በቃ። ሴቶቹ ዲዛይነሮች ይህንን መኪና ሙሉ በሙሉ ለሴት እንዲመች አድርገውታል። ሴቶች በታኮ ጫማ ሆነው መኪናውን መንዳት እንዲችሉ የነዳጅና የፍሬን መርገጫው ራሱን ማስተካከል የሚችል ነው። በውስጡም ኩባያዎችንና ሌሎች ዕቃዎችን ማስቀመጫ ሰፋፊ ቦታዎችን ያካተተ ነው። በርካታ ሴቶችም መኪናውን እንዳዩት አጨበጨቡለት። ታዲያ ባለሙያዎች ወደ ቦታው ሲመጡ አፋቸውን ነበር ያስያዛቸው። ይኸውም የመኪናው በሮች በሴንሰር የሚከፈቱ ሲሆን ሌላ የመክፈቻ ምንም መንገድ የላቸውም። በሮቹ የመኪናው ባለቤት ቁልፉን ይዞ ሲጠጋ በራሳቸው ጊዜ የሚከፈቱ ናቸው። በዚህም በሩ ወደ ላይ የሚከፈት በመሆኑ ከጎኑ መኪና ወይንም ሰው ካለ በጭራሽ በሩ መከፈት አይችልም። እንዳይከፈት የሚያደርጉት ደግሞ የተገጠሙለት ሴንሰሮች ናቸው። ምናልባት ይህንን መኪና ከገዛችሁና ፓርክ ካደረጋችሁ በኋላ ከጎን ያሉት መኪኖች ካልተነሱ ከመኪናችሁ መውረድ አትችሉም። በዚህ ሳያበቃ ባለሙያዎቹ ሞተሩን ለማየት ሲፈልጉ ከፊት ያለውን የሞተሩን ክፍል ለመክፈት ሲሞክሩ ሙሉ በሙሉ የማይከፈት ነበር። ሞተሩን ለማየት የሚፈልግ ሰውም የመኪናውን የላይኛውን ክፍል ሙሉ በሙሉ ማንሳት ግድ ይሆንበታል። በዚህም ጭንቅላታቸውን ያዙ። ለዲዛይነሮቹም ጥያቄ አቀረቡላቸው። የመኪናው ዘይት ሲቀየርና ውሃ ሲሞላ በየት በኩል ይደረጋል ብለው ጠየቋቸው። ታዲያ የዲዛይነሮቹ መልስ ውሃ ለመሙላት ከፊት ከሚከፈት ይልቅ ከጎን ከነዳጅ መሙያው ጎን ውሃ መሙያ አካተውለታል። የሞተሩ ዘይት እንዴት ይቀየራል ለሚለው ግን ምንም አይነት መልስ አልነበራቸውም። በእነሱ ሳቤ ሞተሩ አንዴ ከተገጠመ በኋላ ምንም የሚያስፈልገው ነገር የለም። ታዲያ ይህ የዲዛይን ውጤት የቮልቮ አስተዳደሮችን ጭምር ፈገግ ያስባለ ነበር። አንድ YCC መኪና ከተመረተ በኋላም ምርቱ ሙሉ በሙሉ እንዲቋረጥ ተደርጓል። ሶስተኛ ስፒድ ዴመን ዓለም ላይ ወደር ያልተገኘለት ፈጣን መኪና ነው። ፈጣኑ አውሬ ሲሉ ይጠሩታል።
ቀጥታ ከፊልም ላይ ተወስዶ ወደ እውኑ ዓለም የተገለበጠ መኪና ነው። ዓለም ላይ በፍጥነታቸው የምናውቃቸው ፎርሙላ 1 መኪኖችን በፍጥነት በእጥፍ ይበልጣቸዋል። ይኸውም ስፒድ ዴመን በሰዓት ከ730 ኪሎ ሜትር በላይ የመጓዝ አቅም አለው። ይህ መኪና ተመርቶ ወደ ገበያ የወጣው በ2010 ዓ.ም ጆርጅ ፖቴድ በተባለ ግለሰብ ነው። ስፒድ ዴመን መኪና ካለው ፍጥነት የተነሳ መንዳት ከተጀመረ በኋላ መታጠፍ ወይንም አቅጣጫ መቀየር አይቻልም። እስካሁን ድረስ ይህንን መኪና ባለው አቅም ሙሉ መንዳት አልተቻለም። ምክንያቱም ይህንን መኪና በሙሉ አቅሙ ለማሽከርከር የበቃ የሰው ኃይል ወይንም ቦታ የለም። እስካሁን ድረስ ይህንን መኪና አንድ ሰው ብቻ በ707 ኪሎ ሜትር በሰዓት መንዳት ችሏል። ይህም ግለሰብ ዴትሮይት የተባለ ነው። ዴትሮይት ይህንን ማድረግ የቻለውም በ2018 ዓመተ ምህረት ነበር። ከዛ በኋላ ግን ይህንን መኪና የሚደፍረው አልተገኘም። የመኪናው ቅርጽ በፍጥነት እንዲጓዝ ከሚረዱት ምክንያቶች መካከል አንዱ ሲሆን ገጽታውም ሙሉ በሙሉ ከፊት ለፊቱ የሾለ ነው። መኪናው በፍጥነት መነዳት ከጀመረም ለመቆም ግዴታ ከኋላው ፓራሾት መዘርጋት ይኖርበታል። ታዲያ ስለዚህ የዓለማችን ፈጣንና አስገራሚ መኪና ምን ትላላችሁ? አራተኛ ወርልድ ናሮስ ካር፣ የዓለማችን ጠባቧ መኪና። የመኪና ቴክኖሎጂ ከመጠቀም አልፎ ሰዎችን ማስደመሚያና መዝናኛ ከሆነ ሰነባብቷል። ብዙ የመኪና ጠበብቶችም ያልታዩና አስቂኝ መኪኖችን ለመስራት ጥረት ያደርጋሉ። ይህች የዓለማችን ጠባብ መኪናም እየተሰራችው ሰዎችን ለማስደመም ነበር። ለመጀመሪያ ጊዜ ተመርታ የወጣችው በ1993 በፊያት መኪና አምራች ድርጅት ውስጥ ይሰራ በነበረ መካኒክ አንድሬው ማሬዝ ነበር። መኪናዋ በሚደንቅ መልኩ ስፋቷ 50 ሴንቲሜትር ብቻ ነው። ይህም አንድ ሰው ለመያዝ ብቻ የበቃ ነው። መኪናዋ እንደማንኛውም መኪና 4 ጎማ የተካተተላት ቢሆንም ከፊት ለፊቷ ግን ያላት አንድ መብራት ብቻ ነው። በሰዓት 15 ኪሎ ሜትር የመጓዝ አቅም ያላት ሲሆን በሀገረ ጣሊያንም በመንገድ ላይ እንድትጓዝ ሙሉ ፍቃድ ተሰጥቷታል። ታዲያ በርካቶች በዚህች መኪና ማነስና ያልተለመደ ቅርጽ ይገረማሉ። እናንተስ ስለዚህች ጠባብ መኪና ምን ትላላችሁ? አምስተኛ ሴዳን ቶዮታ፣ ባለ 8 ጎማው የዓለማችን አስገራሚው የቶዮታ መኪና። ቶዮታ ዓለም ላይ በብዛትና በጥራት መኪኖችን ከሚያመርቱ ድርጅቶች መካከል በቀዳሚነት የሚቀመጥ ነው። ታዲያ ቶዮታ መኪናን በመጠቀም ከተመረቱ አስገራሚና አነጋጋሪ መኪኖች መካከል ይህ ባለ 8 ጎማ መኪና ይገኝበታል። 8 ጎማ ያለው መኪና ሲባል በርካታው ማህበረሰብ የሚመስለው ከባድ መኪና ቢሆንም ቶዮታ ያመረተው ባለ 8 ጎማ መኪና ግን ኤስዩቪ ሞዴል መኪና ነው። መኪናው ከኋላው 6 ጎማዎችን ይይዛል። የተሰራው ዓለም ላይ ያልተለመዱ መኪኖችን በተለየ ቅርጽና ይዘት በሚሰራው የኢንዶኔዥያ ዜጋ ሮኒ ጉናዋን ነው። በዚህ መኪና ላይ የተገጠሙት 6 የኋላ ጎማዎች የተገጠሙት ለጌጥነት ሳይሆን 6ቱም ጎማዎች ስራ የሚሰሩ ናቸው። ታዲያ አንዳንዶች የጎማዎቹ መብዛት ወጪን የጨመረና የመኪናውን የሰው የመጫን አቅም ያሳነሰ ነው ቢሉም በርካታ የተለየ ነገርን የሚወዱ ሰዎች ደግሞ ይህንን መኪና ለመግዛት ከፍተኛ ጥያቄ አቅርበው ነበር። ቢሆንም ይህ መኪና ዓለም ላይ መመረት የቻለው በቁጥር 1 ብቻ ነው። በርካቶች በሀገረ ኢንዶኔዥያ ይህ መኪና ሲጓዝ ተሰብስበው ይመለከቱታል። ስድስተኛ ቱፍሮንቲንድ፣ 2 ፊት ያለው የኢንዶኔዥያው አስገራሚ መኪና። መኪናው በሀገር ኢንዶኔዥያ የተገነባ ሲሆን የተገነባውም 2 ቶዮታ መኪኖችን ከወገባቸው ላይ ግማሽ ግማሽ በመቁረጥና በማገናኘት ነው። መኪናው 2 ሞተር፣ 4 ጎማ፣ 2 መሪና 2 ፊት ያለው ነው። ይህንን መኪና የገነባው ግለሰብ በሀገር ኢንዶኔዥያ ታዋቂ የመኪና ፌክሰር የሆነው የ71 ዓመቱ ሮኒ ጉናዋን ነው። ይህ ግለሰብ የቶዮታ መኪኖችን ሙደፌክ በመስራት ይታወቃል። ታዲያ ይህ ግለሰብ 2 ፊት ያለውና ወደ ሁለቱም በእኩል መነዳት የሚችል መኪናን መስራት ችሏል። መኪናው ያለው ገጽታ ለማመን ያስቸግራል። ሮኒ ይህንን መኪና ሰርቶ እንደጨረሰ ወደ ከተማ አውጥቶ ለህዝቡ ለማሳየት ቢሞክርም የኢንዶኔዥያ መንግስት ለመኪናው ፍቃድ አልተሰጠውም በማለት ቅጣትን አስተላልፎበታል። ብዙዎች ግን አሁን ድረስ እዚህ መኪና ላይ በእጅጉ ይደመማሉ። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ